በኢትዮጵያ ታዋቂዋ አርቲስት ማለት ነው ስለ እናታችን ስለ ቅድስት ድንግል ማርያም የሰጠችው ምስክርነት በርካቶችን ልብ ነክቷል። ስለዛች አርቲስት አዲስ የምናወራው መረጃ አለን፣ አብራችሁ ቆዩ። በሌላ መረጃ ስናቀና በቅርቡ ህይወቷን ያጣችው የታዋቂው ድምጻዊ አንዷን ወንጎሳ ባለቤት ቀነኒ አዱኛ ማለት ነው አዲስ ቪዲዮ ወጥቶ በርካቶችን አስገርሟል። እሱም ቪዲዮ አዲስ መረጃ ነው። እሱም ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ፣ አብራችሁ ቆዩ። በትላንትናው ምሽት የአፍሪካ ዋንጫ ማጣሪያ ከግብጽ አቻዋ ጋር ያደረገችው ኢትዮጵያ 2-0 መሸነፏን ተከትሎ በርካታ ስሞታ እየቀረበባት ነው። እሱንም አዲስ መረጃ አለን የማቀርብላችሁ ነው። በሌላ መረጃ ስናቀና የማዳም ቅመሞች ሆነ የአረብ ሀገር ሴቶች ተጠንቀቁ፣ አዲስ መረጃ አለ። እሱንም ወደ እናንተ ማጋራችሁ ይሆናል። ውድ የተከበራችሁ ተመልካቾቻችን ይሄ ብቻ አይደለም፣ በርካታ መረጃዎችን ይዤላችሁ መጥቻለሁ። እንደተለመደው ይሄን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ ይሄን ቪዲዮስ ላይክ ያደረጋችሁ ላይክ እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ ማለት ነው። እስከ ፕሮግራማችሁ ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምንጊዜም ወዳጃችሁ ሚኮ ነኝ። ከፕሮግራሜ ጋር መልካም ቆይታ ይሆንላችሁ። ለመጀመሪያው መረጃችን ስንሸጋገር ማለት ነው የትግራይ ተወላጆች በሰሜነሽ ኪዳነ ምሕረት መተው ሱባኤ ይዘው ጦርነት በቃኝ እያሉ ጸሎት እያደረጉ በዝማሬ እየጠየቁ ነው የሚገኙት ማለት ነው። ይህን ቪዲዮ አሳያችኋለሁ። በጣም ያሳዝናል። ሁላችንም እግዚአብሔር አለው ይበለን እያላችሁ ኮሜንት ላይ ጻፉልን፣ አዳምጡት። እዚህ በምስሉ ላይ የምትመለከቷቸው እነዚህ የትግራይ ወጣቶች በሰሜነሽ ኪዳነ ምሕረት በመገኘት ጦርነት በቃን እያሉ እየተማጸኑ ይገኛሉ። እንደምናውቀው በትግራይ ጦርነት በርካታ ነገሮች ወድመዋል። ለ2 ዓመት በፈጀው የእርስ በርስ ጦርነት በጣም ብዙ ንጹሃን፣ በጣም ብዙ ነገሮች ወድመዋል፣ አልቀዋል። ይሄ ነገር አልበቃ ብሎ አሁን በትግራይ ክልል ባለው ቀውስ ምክንያት ወጣቶቹ ስለሰጉ በሰሜነሽ ኪዳነ ምሕረት መጥተው እንደዚህ አይነት ተማጽኖ ይዟል። ይሄን ምስል ተመልከቱትና የእናንተን ሐሳብ ኮሜንት ሴክሽን ላይ አስቀምጡልኝ። የተከበራችሁ ተመልካቾች ልብ ይነካል። በጣም ልብ የሚነካ ቪዲዮ ነው። እንግዲህ የትግራይ ተወላጆች በዚህ በምትመለከቱ መልኩ በሰሜነሽ ኪዳነ ምሕረት ተገኝተው ሱባኤ ይዘው ያለፈው ጦርነት በቃን፣ በርካቶችን አሳጥቶናል፣ የእርስ በርስ መጋጨቱ መጋደሉ ይብቃን ሲሉ እንግዲህ ጸሎታቸውን ዝማሪያቸውን በዚህ መልኩ ያቀረቡ ነው የሚገኙት ማለት ነው። በጣም ልብ ይነካል። እኔም ወደ ትግራይ ክልል አቅንቼ ነበረ። በተለይ አክሱም፣ ሽሬ፣ አድዋ እና ወደ መቀሌ አካባቢ ተገኝቼ ነበር። በጣም በርካታ እናቶች ልባቸውን አንገታቸውን ደፍተዋል እና ጦርነት ለማንም ስለማይበጅ እግዚአብሔር ለነዚህም ጸሎት እናርግላቸው። ጦርነት በቃን እንበል። ሁላችሁም ኮሜንት ላይ ጦርነት በቃን እግዚአብሔር አለው በለን በሉ እስቲ። እና በጣም ልብ የሚነካ ነው። እግዚአብሔር እንግዲህ ደጉን ጊዜ ያምጣልን። አሁን ደግሞ ሁለተኛው መረጃችን ነው የምንሸጋገረው። ትንሽ ቆይት ብሏል። እንግዲህ ቀነኒ የሞተች ሰሞን የተቀበረችው ካቴድራል ስላሴ ነበርና እንግዲህ በጣም የማከብራቸው መወዳቸው ትልቅ መምህር ናቸው። መምህር ደረጀ ዘወይንዬ በዚህ መልኩ ይወርዳሉ ብዬ አስቤም አላቅም። እስቲ አዳምጧቸው። ለቤተክርስቲያን ዋጋ የከፈለ ዘማሪ ሰባኪ ቢሞት ግን ስላሴ አይቀበርም። ቀነኒ የምትባል ልጅ አርፋ ነበር። የአሟሟቷ ጉዳይ አጠያቂ ቢሆንም እችል ሞታለች። የተቀበረችው የት ነው? ካቴድራል ስላሴ ካቴድራል መንበር ጸበል። ለምን ታዲያ የት ትቀበር? የት እንድትቀበርላችሁ ነው የፈለጋችሁት? ይቺ ልጅ እኮ ባለማህተብ ናት። ይቺ ልጅ እኮ የቤተ ክርስቲያን ልጅ ናት። ይቺ ልጅ እኮ አህዛብ እኮ አይደለችም። የት እንድትቀበርላችሁ ፈልጋችሁ ነው? ምን ነው ስለሞተችበት ምክንያት ማወቅ ትታችሁ፣ ምን ነው ስለተገደለችበት ግፍ ማወቅ ትታችሁ ስለተቀበረችበት መሬት ቆረቆራችሁ። በተለይ እዚህ ቤተ ክርስቲያን ዙሪያ ላይ ያላችሁ በጥላቻ የተሞላችሁ ሰዎች ማለት ነው። ምን ነው ይህንን ህዝብ ለመለያየት በዚህ ርቀት ባትሄዱ? ምን ነው ኢትዮጵያ ውስጥ በግፍ የሚገደል ንጹሃን በበዛበት ሀገር ላይ ሆናችሁ ይሄ ነገር እንዲቀነስ መስራት ሲገባችሁ እንደ ቤተ ክርስቲያን ወይም ደግሞ እንደ ሃይማኖት አባትነታችሁ ምን ነው ስለተቀበረችበት ምድር ላይ ሮጣችሁ ተቆረቆራችሁ? ቤተሰቦቿን ቢሆኑ እኮ ልጄ ብለው እኮ ነው የቀበሯት። አስታማዋት ሳይሆን እኮ በድንገት የሞተች ልጅ እኮ ናት። እቺ ልጅ ሮጣ ያልጠገበች ልጅ እኮ ናት። ስለሱ ስለማሟቷ በራሽ ተመልካቾቻችን ከደረጀ ዘወይንዬ ይሄን አልጠብቅም፣ በጭራሽ ይሄን አልጠብቅም። ትልቅ መምህር ኖት። ሰው ስለሞተበት ሐሳብ ስለሞተበት አጀንዳ እንጂ ማውራት ያለበት ስለሚቀበርበት አፈር አይደለም። አባቴ ስላሴ ማንም ሊቀበር ይችላል። ልጅቷ እኮ የሞተችው ገና ታዳጊ ልጅ ወጣት ልጅ ነችና በጣም አዝናለሁና መምህሮቻችን እባካችሁ ወደ ራሳችሁ ወደ ቀልባችሁ ተመለሱ። ቤተክርስቲያንን አታሰድቡ። በጣም አዝኛለሁ። ቀጣይ መረጃችን ምን ይሸጋገር ወደ ስፖርት እንግዲህ በትላንትናው ምሽት 6 ሰዓት ላይ ማለት ነው
በአፍሪካ ዋንጫ ማጣሪያ ማለት ነው ኢትዮጵያ የግብፅን አቻ ገጥማ እንግዲህ 2-0 ተመታለች። እንግዲህ ኢትዮጵያ ትናንትና ያሳየችው ጨዋታ በጣም ኢትዮጵያ ኳስ ላይ ገና ናቸው። ሩጫ ላይ ብቻ ቤተሰቦች ሩጫ ላይ ብቻ በቃ ሩጫ ነው የምታኮረው። ኳስ ገና ምንም ገና ኳስ ላይ አልተሰራም ብላችሁ ደግሞ ማስተዋል ወንዶሰንን የኳስ ፌዴሬሽን ዋና አሰልጣኝ አደረጋችሁ። ኳስ ላይ ምንም የሰራችሁት ነገር የለም። ዝም ብሎ ከፍተኛ ገንዘብ ይከፈላችኋል፣ ግን ኳስ ላይ የተሰራ ስራ የለም። ከዛም በቡድኑ ዋና አምበል ምን እንደተባለ ተመልከቱት፣ አዳምጡት። ይህን ፎቶግራፍ እንግዲህ በብዛት በዚህ በሶሻል ሚዲያ ላይ እየተመለከትነው እንገኛለን። እንግዲህ ተጫዋቹን በዚህ ጉዳይ ላይ መልስ ሰጥቷል። ይህ ፎቶግራፍ እኔን ለማሸማቀቅ ኤዲት አድርገው በሶሻል ሚዲያ ላይ የፖስተቱት ነው እንጂ እኔ እንደዚህ አይደለሁም ብሎ እኔ እንደምትመለከቱኝ እንደዚህ ነኝና እየተዘዋወረ ያለው ፎቶ እኔን ለማሸማቀቅ ሆን ብሎ የተሰራ ነው። እንደዚህ አይነት ጥበብ ያላችሁ ሰዎችም ለሌላ ነገር ብትጠቀሙት ይሄ ጥበባችሁ ይጠቅማችኋልም ብሏል ተጫዋቹ። እንደምታዩት ነው ቦርጩ እንደዚህ ነውቶ ምንም ኤዲት አይደለም፣ ከፎቶ ላይ የተወሰደ ከቪዲዮ ላይ የተወሰደ ነው። ራስን አታሸማቅ ብራዘር። ራሳችሁ ላይ ሳሰሩ ወደ ኳስ ትሄዳላችሁ። የኳስ እንትናችን እዚህ ደረሰ። አሁን ትናንትና ማን ነው ይሄ ተጫዋቹ ሲሉ ማን ነበር ስሙ? ይሄ መሐመድ ሳላ ካገባ በኋላ ምንም ሰለብሬት አልዘለለ አልሮጠ። በቃ ዝም ብሎ በቃ አገባ ላሻለ። በጣም ነው ያሳዘነኝ። እግዚአብሔርን ንቆና ምን ያህል እንደናቀንና ኳስ ላይ መሰራት አለብን። ገንዘብ ብቻ አይደለም ፌዴሬሽኑ መጠናት አለበት ብዬ ማስበውና ተቃጠልን። ባችን የኑሮ ውድነት ጉር ሊያደርገን ነው። አሁን ደግሞ የሰማሁት ዜና ደግሞ ይቀፋል አይገልጸውም። ይሄን ዜና አዳምጡት። እዚህ ጋር የምትመለከቷቸው 3 ሰዎች የሕክምና ሙያም ፍቃድም ሳይኖራቸው ክሊኒክ ከፍተው እየሰሩ ነበርም። ኢሊባቦር ዞን ውስጥ ያጋጠመ ነው። ታዲያ 3ቱ ግለሰቦች ክሊኒክ ከፍተው ለበርካታ ጊዜ ሲሰሩ አልተደረሰባቸውም ነበርም። በቅርቡ ታዲያ የ9 ወር ጨቅላ ህፃን ታማ በወላጆቿ አማካኝነት ወደዚህ ክሊኒክ ትመጣለች። እዚህ ጋር የምትመለከቷት ግለሰብ መርፌ ትወጋታለች 2 ጊዜ ታፋዋ ላይ። ህፃኗ በደረሰባት በዚህ ሕክምና የተነሳም ህይወቷ ያልፋል። ይህንን ተከትሎ ቤተሰብ ክስ ይመሰርታል። ጉዳዩ ሲመረመር የሕክምና ሙያም ፍቃድም ሳይኖራቸው ክሊኒክ ከፍተው ሲሰሩ እንደነበረ ነው የተደረሰባቸው። ሆስፒታሉን ወይም ክሊኒኩን ከፍተዋል የተባሉት 2ቱ ሰዎች እያንዳንዳቸው በ5 ዓመት እስራት፣ እቺ ግለሰብ ደግሞ በ4 ዓመት እስር እንድትቀጣ ውሳኔ ተላልፎባቸዋል። የገባኝ ሰውዬ መርፌውን የወጋችሁ ሴትዮ 4 ዓመት የተቀጣችው ገዳይዋ ማለት ነው። አስቡ፣ የአንድ ሰው ነፍስ የአንድ ህፃን ነፍስ አጥፍታ 4 ዓመት ብቻ ነው የተቀጣችው። እና አስቡት እነዚህ 3ቱ ማለት ነው እንግዲህ ቅድም ያያችኋቸው 3ቱ ክሊኒክ ከፍተው ምንም አይነት አልተማሩ ምንም እውቀት የላቸው ክሊኒክ ከፍተው እየሰሩ ማለት ነው። አሁን በዚህ አይነት ስንቱን የኔ በሽተኛ እንዳረጉት። አረ ዘንድሮ ኑሮ ውድነትም በጣም ከብዷል ቤተሰቦች። አሁን በእንጀራ መጡብን። ይሄ ምንድነው አፈር ቀላቅለው በበርበሬ ምናምን። አሁን ደግሞ ክሊኒክ ነኝ ዶክተር ነኝ ብለው ደግሞ ፈጁን። አረ ዘንድሮ ፈጣሪው አለው በለን። እንግዲህ በዚህ ሰዓት ደግሞ በጣም የሚዘገንን ነገር እየሰማን ነው። በተለይ ፌሚኒስት የሚባሉት ለሴቶች ጠበቃ እንቆማለን ምናምን የሚሉ ልጆች የሚናገሩት ንግግር በጣም መስመር እያለፈ ነው። እስቲ እቺን ስሟት እስቲ በእናታችሁ። የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። እኔ ማን የፈጠረኝ? ከማን የተወለድኩት? ከሴት። አዎድ ከማን ሆድ ዕቃ ነው የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደም ወስጄ ነው ያደግኩት? የእናቴን የሴት እና ማለት ነው። እኔ ነኝ ማህፀን ያለኝ ማንኝ? ሴት። ታንክስ ቬሪ ማች። ፍጥረቶች በአጠቃላይ ከየት ነው የሚመጡት? ከማህፀን። ሴቶችን ትወክላለች ብላችሁ ታስባላችሁ? እነዚያም ፌሚኒስት ነው ምናምን ለሴቶች ጠበቃ ለሴቶች መደፈር ምናምን ነገር ብለው የሚቆሙ ናቸው እነዚህ። ሴት ልጅ በዚች ልጅ ትወከላለች ብዬ አስብ። በመጀመሪያ ደረጃ በጣም ነው የሚቀፉት። ንግግራቸው ይቀፋል፣ ሁሉ ነገራቸው ነው የሚቀፋው። እና እባካችሁ ሴቶች ከእንደዚህ አይነት ሴቶች ተጠበቁ። አላማቸው አጀንዳቸው ሌላ፣ ኢንስታግራማቸው ላይ የታየው ነገር ሌላ። በተለይ ፌሚኒስት የሚባሉት አብዛኞቹ እውነቱን ልንገራችሁ ከዚህ ከኤልጂቢቲኪው ከተመሳሳይ ጾታ ጋር የተገናኘ ነገር አላቸው ራሳቸው ኢንስታግራማቸው ላይ ማለት ነው። ስለዚህ ተጠንቅቋቸው። ሴትን የፈጠረችኝ እያለች ነው፣ አምላኬ ሴት ነች እያለች ነው። እቺ እንዴት ነው ለእናንተ ጠበቃ ለሴት ልጅ መደፈር፣ ለሴት ልጅ መጨቆን፣ ለሴት ልጅ መገፋት ጠበቃ ሆነ የመጣችሁ? እቺ ማናት? ስንት የተማሩ እንደ ልጅ ማኛ አይነት ያሉ እህቶች እያሉ እንደዚህ አይነት ሴቶችን ከፍ ማድረግ በጣም ልትጠነቀቁ ይገባል። አለበዛ መጨረሻው ከባድ ነው። እነዚህ ልምምድ ናቸው። ቀስ ብለው የሆነ ነገር እያለማመዱ ነው ህዝቡ።
በምን አድርገው በሴት ልጅ መደፈር፣ በሴት ልጅ መገፋት፣ በሴት ልጅ መሰደብ ያረጉና እናንተን ይሰርቁና ግን በዚች ግን የሆነ የዌስተርን ወይም ምዕራባውያን ስልጣኔ ወደ ኢትዮጵያ ማምጣት ነው አላማቸው። በተለይ ልጅ እንግዲህ ሁሌም የማቀርብላችሁ ፕሮግራም የስውሯ ማርያም ምስክርነት ነው። ይህም ምስክርነት በጥንቃቄ አዳምጡት። ኮሜንት ላይ አሁንም ዛሬም መናፍቅ ይቃጠል ስውሯ ማርያም እያላችሁ አጥለቅልቁት። ስውሯ ማርያም የመጣሁት በልጄ ምክንያት ነበር። ልጄን ያምንብኝ ነበር። አይኑን እየገለበጠ አረፋ እየደፈቀው እጅግ በጣም ይሰቃይ ነበረ። ስውሯ ማርያም መጣሁኝ፣ ልጄም ተፈወሰልኝ። እኔ ለ4 ዓመት ሙሉ የስኳር ህመም ታማሚ ነበርኩኝ። ድንግል ማርያም ምራኛለች። ከፍ አድርጋችሁ አመስግኑልኝ። ክብር ለሷ ይሁን ብላለች። አመስግኑ። ስውሯ ማርያም ገዳም ላይ መሄድ በጣም በርካታ ጥቅሞች አሉት። አንደኛው በጣም ብዙ ድህነት ነው የምታገኙበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በጠቅላላ ስውሯ ማርያም ከፈለጋችሁ መሄድ ከፈለጋችሁ መገናኛ ጋር ከፈለጋችሁ ደግሞ መናኸሪያ ይሄ 02 መናኸሪያ ያለው ማለት ነው። ከዛ በኋላ ጣፎ አደባባይ ጋር ትራንስፖርት አለ። ሄዳችሁ ስውሯ ማርያም ከእምነቱ ከጸበሉ ከትምህርቱ ተካፍላችሁ ጸሎት አድርጋችሁ መምጣት ትችላላችሁ ማለት ነው። ወደ የተከበራችሁ ተመልካቾቻችን ይሄን አድርጉ መሄድ የምትችሉ ሰዎች ማለት ነው። እዛ ላይ አንዳንድ ችግሮች በጣም በርካታ ችግሮችን ቢኖሩ እንኳን ከደጇ መቅረት የተከለከለ ነው። ከምር ይምላችሁ ደጇ ላይ ሄዳችሁ ረግጣችሁ በዚህ በጾም ወራት ደግሞ እንዲያው እግዚአብሔር አምላክ ደጉን ጊዜ እንዲያመጣልን ጸሎት አድርጋችሁ ከእምነቱ ተካፍላችሁ እንድትመጡ በእግዚአብሔር ስም ጠይቃችኋለሁ። ወደ ቀጣይ ቪዲዮ እንሸጋገራለን። ተመለከተ አዲስ መረጃ ማለት ነው። እንግዲህ የእስልምና መጅሊሱ ማለት ነው ክስ መስርቶ እንደነበረ የሚታወቅ ነው። እንግዲህ እፎይ የእስር ማስያዣ ከአዲስ አበባ ፖሊስ እንደወጣበት የሚታወቅ ነው። ይህን ተመልክቶ ደግሞ እስካሁን እፎይ ታሰረ ብለው የሚነዙ ወሬዎች ሐሰተኛ ናቸው። እስካሁን እፎይ አልታሰረም፣ የት እንዳለም አይታወቅም። በሶሻል ሚዲያም እስካሁን አልመጣም። ስለዚህ አሁን እንግዲህ ሶሻል ሚዲያ ላይ ዮኒ ማኛ ጥሪ አቅርቦ ነበር። ይህን በተመለከተ ደግሞ ሙስሊሞች አልተቀበሉም፣ መጥተው ለመወያየት ፈቃደኛ አልሆኑም ማለት ነው። እስኪ ዮኒ ማኛ የተናገረውን መልስ አዳምጠን እንምጣ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ። እናትና ልጁ አንዳንድ ነገሮች እየሰማው ነውና በሁለት ነገሮች ላይ በእፎይ ጉዳይ ላይ የተባለ ነገር አለ። አንዳንድ ሙስሊሞች ምን እያሉ ነው? ሌሎቹ በጥሩ ነገር እያሰቡት ነው። ምንድነው? መወያየት አለብን፣ መነጋገር አለብን። በክርስትና በፕሮቴስታንትም ሆነ በኦርቶዶክስ ለመጡ ጥያቄዎች ሙስሊም መልስ አላት ብለው እየነገሩ ነው። ሙስሊም መልስ አለው። አንዳንዶቹ ደግሞ እንዴት በክስ ከሚፈለግ ሰው ጋር በነገራችን ላይ አልታሰረም ታሰረ እየተባለ የሚወራው ነገር ዝም ብሎ ወሬ ነው። ግን እንዴት ከሚፈለግ ሰው ጋር እንከራከራለን እንነጋገራለን ብለው ያሉ ሰዎች አሉ። ኖ ክሱ መቀጠል ትችላላችሁ። ክሱን የከለከላችሁ ሰው የለም። ግን ከሁለት ከሶስት ሰዎች ጋር ተነጋገረ ማለት ክሱን ያፈርሰዋል ማለት አይደለም። ስለዚህ ምንም ምክንያት አያስፈልገውም። ስለዚህ እፎይ እንደዚህ ብሎ የተናገረው የውሸት ነው፣ ያለ ማስረጃ ነው። ነብዩ መሐመድን የተሳደበው የሚባል ነገር ካለ በማስረጃ አምጡ። እኔ ራሴ እኔ ብቻ ሳልሆን ድፍን መላው ኦርቶዶክስ እፎይን አብሮ ይከስላቸዋል። እሱ የተናገረው ንግግር በጣም ነውር ያለው ንግግር፣ መጥፎ ንግግር ነው የምትሉ ካላችሁ መጽሐፍ ቅዱስ ይቅርታ ቁርአን ላይ ወይም ሐዲስ ላይ የሌለ ነገር ተናግሯል ብላችሁ የምትሉ ከሆነ ድፍን ኦርቶዶክስ ነው የምላችሁ። ድፍን ኦርቶዶክስ፣ ድፍን ፕሮቴስታንት ከእናንተ ጋር ሆነው እፎይን እንዲከሰስ ያደርጋል። እስከዛ ደረጃ ግን እፎይ ያለውን ነገር አደባባይ ሳንሰማ ውሸት ነው። ይሄ በማስፈራራት ብዙ ነገር በማድረግ የሚደረግ ነገር የለም። መተን ተወያዩ፣ ተነጋገሩ። ከዛ በኋላ ያለውን ነገር በማስረጃ ማቅረብ ነው እንጂ በማስፈራራት የሚድን ሃይማኖት የለም አለ ብዬ አላስብም። ስለዚህ መከሰስ አለበት ካላችሁ በእስልምና ብዙ የተናገሩ በጣም የወረደ ንግግር የተናገሩ ብዙ ኡስታዞች አሉ። የሚዘገንን ንግግር። ስለዚህ አሁንም ውይይቱ አለ። የምትቀርቡ ዋሂድ ብዙ የተናገረ ኢቭን እንትናም ተናግሯል። ብዙ ነገር ከነ መረጃው ማውጣት ይችላሉ። ኡስታዝ አቡ ሃይደር መምጣት ይችላል። ይሄው በግልጽ ነው የምናገረው። ዋሂድ የሚባል ሱሱ የሚባል ኡስታዝ አቡ ሃይደር መምጣት ይችላል። ሌላው ለዳኝነት ሌላ አንድ ሙስሊም ይጨመር ያላችሁ ወንድምና እህቶች ያላችሁ በትክክል እናንተ የምታምኑት ለዳኝነት ይጠቅማል የምትሉትን ንገሩን። እኔ ቴዲ ሐዋሳና እሱ እንግዲህ ዮኒ ማኛ እየተናገረ ያለው ውይይት አዘጋጃለሁ፣ እፎይ የሚቅረብ
ከናንተ ኡስታዞችም ይቅረቡ፣ ከናንተም ኦርቶዶክስን የሰደቡ አሉ ይቅረቡና በመረጃና በማስረጃ ውይይቱ ይጀመር። አለበዛ እፎይ እንደዚህ አጥፍቷል ምናምን በወሬ ብትሉ አናምናችሁም። ጥፋት ካለበት ግን በማስረጃ አስደግፋችሁ ህዝብ ባለበት ተወያዩ። ከዛ በኋላ ጥፋት ካለበት እኛም በክስ እናግዛችኋለን እየተባላችሁ ሙስሊሞች እስቲ ከእፎይ ጋር ውይይት ጀምሩ ከቻላችሁ። ስለዚህ ወንጀለኛ ከተባለ እፎይ ከተባለ ኡስታዞችን ብዙ ወንጀለኞች አሉና በውይይት የምታምኑ እስቲ በውይይት ይሁን። አለበዛ ሄጄ ገለዋለሁ ምናምን ነገር አይሰራም እያለ ነው ዮኒ ማኛ። ጥሩ ንግግር ነው ዮኒ ማኛ። አሪፍ እኮ ነሽ፣ አሪፍ እኮ ነው። የነ ሩሃማና የሀብታሙ ጉዳይ ጠርጥሬ ነበር፣ በጣም ጠርጥሬ ነበር። ይሄ ህዝብ መጫወቻ ነው፣ ሙድ መያዣ ነው ብዬ ነበር። እና አሁን ደግሞ ላይቭ ላይ ሩሃማና ሀብታሙ ሊታረቁ ተዘጋጅተዋል እየተባለ ነው። የእርቅ ማዕድ እሱም እሷ ላይቭ ላይ ገብቶ እየተሽኮረመመ ነው። እንግዲህ እያወራችሁ እየተሽኮረመመ ነው። ለመታረቅ አስበዋልና ይሄ ድራማ ይመስለኛል። ድራማ ሆኖ የተገኘለት ግን አሳያቸው። ይሄን ቪዲዮ ተመልከቱት። ቡዜ ጋር ነህ እንዴ? አውራኛ ተሽኮርሟል። አይ ሴፉ የስራን ይስጥህ። ደግሞ ላይቭ ላይ ሽኮረመማሉ በዚህ ሊታረቁ ላይታረቁ እንዴት ነው ማለት ነው። እሱ አሁንም አፍሮ ምናምን ነገር ላሽ ምናምን ነገር እያላት ነውና ድራማችሁ በጣም በዛ የእናንተ ድራማ እየበዛ ነው። መጀመሪያም ድራማ እንደሆነ ገብቶኝ ነበር። መጀመሪያም ሲስተማችሁ ማለት ነው ሩሃማና ሀብታሙ የተጫወታችሁት 120 ሚሊዮን ህዝብ ላይ ነው። የምር በጣም ይገርም ጨዋታ ነው የጨዋታው። ፈመሱ፣ ያ ቤት ተሰጠው፣ እቺ ፈመሰች፣ ብዙ ማስታወቂያ ሰራች። አሁን ደግሞ ሊታረቁ ይባባላሉ። ታውቃለህ? የኢትዮጵያ ህዝብ እዚህ ወር ላይ ማለት ነው በጣም አሰቃቂ ዜና ከሰማን ውስጥ የታዋቂው ድምፃዊ አንዱዓለም ጎሳ ባለቤት የቄኔን አዱኛ ህይወት ማለፉን የሚታወቅ ነው። ከ5ኛ ፎቅ ላይ ማለት ነው። በተደጋጋሚ ስናወራው ነበረ። እቺ ልጅ ፍትህ ታገኝ የሚል በርካታ ሰዎችም ጥረት እያደረጉ ይገኛሉ ማለት ነው። ባለቤቱ አንዱዓለም ጎሳም በእስር ይገኛል። እንደምትመለከቱት የወጣው መረጃ የወጣው መረጃ እሷቱን ግን ለቀውታል። ቴሌግራም ላይ ቲክቶክ ላይ ማለት ነው። ተመልከቱ። እየደበደባት የሚያሳይ ቪዲዮ ነው ብለው እየለቀቁ ነው የሚገኙት። ማን አንዱዓለም ጎሳ ቄኔን አዱኛን እየደበደባት የሚያሳይ ቪዲዮ ነው ብለው እየለቀቁ ነው የሚገኙትና ልጅቷን ፊቷ እንደዚህ በጣም በልዞ ሶሻል ሚዲያ ላይ ተለቆ ነበርና ቤተሰቦች ፍትህ ያስፈልጋታለች። በጣም መጠናትና ለዚች ልጅ ፍትህ ያስፈልጋታል። ገዳዩዋ ማን እንደሆነ ተጠንቶ ተረጋግጦ ፍርድ ሊሰጠው ይገባል። እቺ ልጅ ራሷን አጥፍታ አይመስለኝ። ምን ጎሏት? ራሷን የምታጠፋበት ምንም አይነት ደረጃ ውስጥ የለችም። ግን በጣም ከፋ ሁኔታ ውስጥ እንዳለች ግን ያሳያል። አሁን የቪዲዮ ማስረጃ ማለት እያሳዩ ያሉት እነሱ እየጨፈሩ አይታወቅም። ተመልከቱ፣ አይታወቅም። ግን እቺ ልጅ ግን እኔ እውነቱን ነገራችሁ ውስጥ የሚሰማኝ ስሜት ልክ እንደኔ የሚሰማችሁ ተወርውራ ራሷን አጥፍታ አይመስለኝም። ተገላ ነው የተወረወረችው እና እንደዛ ነው የሚመስለኝ። እናንተ ምን ይመስላችሁ? እንደ ሐሳብ ነው እንደ ሐሳብ ማን እንደገደላት ግን እንጃ። እግዚአብሔር ልቦና ይስጠው። ማን እንደገደላት እኔ አላቅም። ባሏም ሊሆን ይችላል፣ ማንም ሊሆን ይችላል። ነገ እውነት ትወጣለች። ግን እኔ እቺ ሴት ተገድላ ነው እንጂ መቼም ቢሆን ራሷን አጥፍታ አይደለም። ቄኔን አዱኛ ከምሬ ነው የምላችሁ። ነገ አንድ ቀን ሲወጣ ታመሰግኑኛላችሁ እንጂ እንደኔ የምታስቡ ከሆነ ግን ኮሜንት ላይ ጻፉልኝ። ሴቶች እባካችሁ ራሳችሁን ጠብቁ። የእህታችንን መልእክት እንስማ። ሰላም ዲጂቶክ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በጣም ከፍቶኛል። 8 ዓመት ሙሉ ለፍቼ ይሆነኛል ትዳሬ ነው ኑሮዬ ነው ባልኩት ሰው የተካድኩት። እውነት ሴቶች በእኔ ተማሩ። አምነዋለሁ ይወደኛል ብላችሁ ብራችሁ ወንድ ልጅ አትናቁ። በጣም ተጎድቻለሁ። በእኔ በቃ እውነቴን ነው የምላችሁ። ለእኔ 6 ወር ነበር የሚቀረኝ፣ ግን እሱ አግብቶ ቪዲዮና ፎቶ ደረሰኝ። እንደዚህ አልቅሼ ባልሰራ ቪዲዮ በጣም ደስ ይለኛል። ግን በቃ ሴቶች እህቶቼ ከኔ ተማሩ።